በእያንዳንዱ ቤት በየዕለት የህይወት መርሃ ግብር ውስጥ ከሚጣፍጠው የዶሮ ወጥ ውስጥ የሚገኘው የዛላው በርበሬ መገኛ ሀገር የአርቶ ፍልውሃ የሲፋሜ ዋሻ የኑረላ አህመድ መካነ ቀብር ቅርስ የሚገኝባት የመዋደድና የመፋቀር ምልክት ሀላባ በጓዳዋ ያዘለችውን ሴት የዛሬው ያብሮ መኖር ግብሯ የተቀዳበትን ወንዝ የቀደሙ አባቶች ለዛሬው ትውልድ ያሸጋገሩትን ኢትዮጵያዊ ስጦታ በማህበራዊ መስተጋብር ስር በጥቂቱ እንቃኛለን። የሀላባ ዞን በደቡብ ክልል ከሚገኙ በርካታ ዞኖች መሃል አንዷ ስትሆን ከኢትዮጵያ መዲና አዲስ አበባ በሞጆ በዝዋይና በሻሸመኔ በኩል በ315 ኪሎ ሜትር ርቀት ላይ ከአዲስ አበባ በቡታጅራ መስመር ደግሞ ወራቤን ተሻግረው ወደ ውልባረግ ሲታጠፉ ባለው መንገድ 250 ኪሎ ሜትር ርቀት እንዲሁም ከሐዋሳ በ85 ኪሎ ሜትር ርቀት ላይ የምትገኘው ሀላባ ከልማት ጉዞዋ ባሻገር ከታታሪ ገበሬዎቿ ጥረት በተለየ በአብሮነት ገመዷ በእንግዳ ተቀባይነቷና ሰው ወዳድ ነዋሪዎቿ ትገለጻለች። ስለ ሀላባ አውርተ ማትጨርሳቸው ብዙ የሆኑ ውብ የሆኑ የሀላባን የሚገልጻቸው ብዙ ነገሮች አሉ። ከዛም ውስጥ አንዱ ሰላሟ ነው። ሀላባ ላይ መቻቻልን በምናይበት ሰዓት በጣም የተለመደ ነው። ያለው ፍቅር፣ ያለው ሰላም፣ ያለው መከባበር፣ እርስ በርስ ያለው መዋደድ ኢቭን ከሌላ ሀገር እንኳን ሰው ቢመጣ ከሌላ ሀገር እንደመጣ እንኳን እንዲሰማው የማያደርግ ማህበረሰብ ነው ያለን። የፍቅር ከተማ የአንድነት ተምሳሌት የውበት አርማ የሆነች ከተማ ናት። እንደ ሀላባ የሙሉት መቻቻልን ሲናይ ቅርብ ጊዜ የመጣ ሰውን ጥንትን መቆያ ነው። ትላንት ሁለቱም ሃይማኖቶች አንዳቸው ተጋግዘዋል፣ ዛሬም እየተጋገዘዋል። ትንሿን ኢትዮጵያ ሀላባ ውስጥ እንደማያት ነውና ሀላባ ለኔ ትንሽ ኢትዮጵያ ናት፣ የፍቅር ከተማዬ ናት። አንድ ሀገር እንድታደግ የሚያስፈልገው ዋና ሰላም ነው። መቻቻል፣ አብሮነት፣ እርስ በርስ መደጋገፍ፣ መተባበር የሀላባ ብሔር አንዱ መገለጫ ነው። ሀላባ ትላንትም ሰላም ነበረች፣ ዛሬም ሰላም ነች፣ ነገም ሰላም ሆና ትቀጥላለች። ዛሬ ላይ እኔ እዚህ ጋር እንደዚህ ስለ ሀላባ እንዳወራ ትላንትና አባቶቼ በሴራ ልክ እንደዚህ ብለው ነግረውኝ ነው። አንዳንድ ክስተቶች ሊከሰቱ ይችላሉ። እነዛን ክስተቶችን ግን በመነጋገርና በመወያየት ችግሮችን መፍታት ይቻላል። ዝም ብሎ ለፖለቲካ ፍጆታ ለሚዲያ ተብሎ የመጣ አይደለም። ሪል ትላንት ያለ ነው። በሀላቢሳ ቋንቋ መንገሳ በአማርኛው ደግሞ ታህሳስ ወር መጨረሻ እስከ ጥር የመጀመሪያ ሳምንት ሀላባ በየዓመቱ አንድ ታላቅ ሁነት ታከብራለች፣ የሀላባ ሴራ በዓልን። የሀላባ ሴራ ከዓመታዊ ክብረ በዓልነቱ ባሻገር ሁለንተናዊ የሀላባ መገለጫ ሲሆን እንደ ብዙ የኢትዮጵያ ብሔር ብሔረሰቦች ሁሉ ለጋብቻ የደረሱ ወጣቶች የሚተጫጩበት፣ ታዳጊ ሕፃናት የሚገረዙበት፣ እርቅ የሚፈጸምበት፣ ፍትህ የሚነግስበት፣ ምስጋና የሚያበራበት በዓል ነው። ሀላባ ብሔረሰብ እንደ ማንኛውም ኢትዮጵያ ብሔር ብሔረሰቦች የራሱ የሆነ ባህል ያለው ህብረተሰብ ነው። የሀላባ ህብረተሰብን
በባህል ያደገ በባህል የተዋቀረ በረዥም ጊዜ ሂደት እየተፈተነ ከትውልድ ወደ ትውልድ እየተላለፈ የመጣው ባህላዊ ትውፊታዊ አስተዳደራዊና ዳኝነት ስርዓት ያለው ህዝብ ነው። ያ ትውፊታዊ የዳኝነት ስርዓቱ ደግሞ የሀላባ ማህበረሰብ ዕለት በዕለት የሚፈጽሙ ተግባራት መስተጋብር ውስጥ እንዲተጋገዝ፣ እንዲተባበር፣ በሰላም አብሮ እንዲኖር፣ በፍቅር አብሮ እንዲኖር፣ እንዲቻቻል ተደርጎ የተፈጠረ ነው ባህላዊ ዳኝነት ስርዓቱ። ይሄ ባህላዊ ዳኝነት ስርዓት የሰላሙ ምንጭ ነው። ማንተማመንበት ነገር እንኳን ቢኖር ወላይ ብሎ አምኜው ተቀብዬው ማርያምን ብዬው ገብርኤልን ብዬው አምኖኝ ተቀብሎ የምንኖር በተቃራኒ ወላይ ብዬ ስለው የሚያምነኝ ነው። በተቃራኒ ማርያምን ብሎ ቢለኝ ምንተማመን ነው። ይሄ የኖርንበት ሁኔታ የመጣንበት ሂደቶች ናቸው። አብረህ እየኖርክ እንድትተባበር፣ እንድትተጋገዝ፣ እንድትቻቻ በሰላም አብረህ እንድትኖር አድርገዋል። ከዛ በኋላ ደግሞ አብረህ በምትኖርበት መስተጋብር ውስጥ ሊፈጠሩ የሚችሉ ችግሮችን ረዥም መንገድ ሳትሄድ ወጣ ውረድ ሳይኖረው ወጪ ሳታወጣ እውነትን መርምሮ ለማንም ሳያዳላ ሃይማኖትን አቻችሎ አንድነትን በሚያመጣ መልኩ እንዲፈታ ተደርጎ የተዋቀረ ነው። ቀድሞ ሲጀመር ራሱ ይሄ አንዱ የአንድነቱ ምንጭ ነው፣ የሰላሙ ምንጭ ነው። አባቶችን ማክበር፣ በእናቶች ምርቃት መንበሽበሽ፣ የሃይማኖት እኩልነት ሥርዓት የሚጸናበት በጋራ የመሰባሰብ በቅፍ ውስጥ የመገኘት ሚስጥር ነው ሴራ። አንድ ሀገር እንድታደግ የሚያስፈልገው ዋና ሰላም ነው። ይህ ሰላም ደግሞ ዝም ብሎ የሚመጣ አይደለም። ለምሳሌ በልጅነታችን እያስተማረ እየኮተኮተ ያለ ወላጅ አለ። ያ ወላጅ ደግሞ እያንዳንዱ የራሱ የሆነ የሴራ ባህል አለው። ያ ሴራ ባህል በልጅነት ስለ ሰላም እየሰበከ ታድጋለ። ዛሬ ላይ እኔ እዚህ ጋር እንደዚህ ስለ ሀላባ እንዳወራ ትላንትና አባቶቼ በሴራ ልክ እንደዚህ ብለው ነግረውኝ ነው። ስለዚህ ያ ሴራ ባህል ያ ሴራ የሚባለው የራሱ የኦገቴ ስነ ስርዓት አለው። ሴራ ማለት በሀላባ እያንዳንዱ ማህበረሰብ አንደኛው ሲያጠፋ አንደኛው የሚቀጣበት፣ ስለ ሰላም የሚሰበክበት፣ አንዱ ተበድያለሁ ብሎ የሚመጣ ከሆነ ያንን ተበዳይ እያንዳንዱ በዳዩም ራሱ በጣም የሚገርምህ ሀላባ ውስጥ እንደ ካልቸሩ በዳዩ ራሱ እኔ እንደዚህ አድርግ ያለው ብሎ ለሴራው ለኦገቴ የሚናገርበት ትልቅ የሆነ የካልቸር ስነ ስርዓት ነው ይሄ በዓል የሚባለው። ስለዚህ እነዚህ የሚያመጧቸው ፋይዳዎች ሀላባን ሰላሟ ተጠብቆ እንዲኖር አድርጓታል። ይሄ በሀላባ ብሔረሰብ ዘንድ የቆየ እሴት ነው። በዚህ እሴት ያደገ ሰው ሰውን ከሰው የማይለይ፣ ብሔርን ከብሔር የማይለይ፣ እምነትን ከእምነት የማይለይ ሆኖ ያድጋል። በዚሁ ባህሪ ይህንን ባህሪ የተላበሰ ሆኖ ይኖራል ማለት ነው። የሚገርመው ደግሞ ሀላባ ላይ ማንም ሰው መጥቶ አይመለስም። በቃ ከተማ የፍቅር ከተማ ስለሆነች ሁሉም የመጣበት ለስራም ለምንም ይምጣ እዚሁ በቃ እዚሁ ነው የሚቀረው። ያ ደግሞ ያለንን ፍቅር፣ ለሰው ያለንን አክብሮት፣ ከሰው ጋር ያለንን ግንኙነት፣ ለሰው ያለንን ማሰብ ነው የሚገልጸውና ይሄ ደግሞ እንዲሆን ያደረገው ከባህላችን የመጣው ሴራ ባህላችን ከአባቶች የወሰድነው ከቤተሰቦቻችን የተማርነው ማንም ሁሉም ቤተሰብ መከባበርን መቻቻልን አስተምሮን ያለፈው። ሀላባ ላይ ሴራ ላይ ሁሉም ብሔር ብሔረሰብ ሁሉም ሃይማኖቶች ተቻችሎ የሚኖሩበት ሀላባ በብዛት የሚታወቀው ከድሮ ጀምሮ ሃይማኖቱን ይዞ የመጣ ነው። እዚህ በኃይሉ ስር ነው ሃይማኖቱ የነበረው። የሀላባን ኦገቴ የሚመራው ውማ ነው። ቀጥሎ በአጠቃላይ የማዕረግ ስሞች አሉ። ትላልቅ ሰዎች አስታራቂ ናቸው። ለሀላባ ለፍትህ ይቆማሉ የሚባል በሀላባ ደረጃ የሚሰጡ ስሞች አሉ፣ ማዕረግ ስሞች አሉ። እነዛ ማዕረግ ስሞች ሲሰጥ አንዱ የሚታየው ሃይማኖተኛ መሆኑ አንድ መስፈርት የሚታየው፣ ቀጥሎ የሚታየው ለቤተሰቡ የማይቆም ለእውነት የሚቆም ለሀቅ እንጂ ለሌላ ነገር የማይቆም ተብሎ መታመን አለበት። ከታች ጀምሮ ሲመጣ ይሄን እየተገበረ ከሰፈር ሲመጣ ሀቀኛ እውነተኛ ሰው ነው ወይ
በእውነት የሚያስታርቅ ነው፣ ለእውነት ቢፈርድ ነው ወይ ተብሎ ይታመናል። እነዛ ሰዎች ናቸው ይሄ ማዕረግ ስያሜ ሊሰጣቸው የሚችለው። ይሄን አጠቃላይ ይሄን ነገር ሲታይ አንዱ ሃይማኖተኛ መሆን አለበት። በኃይል ዳኝነት ይሄን መሪነት ልታገኝ እነዚህ ኢማምነት ገራድነት ልታገኝ አንዱ ማዕረጎችን ልታገኝ የምትችለው ሃይማኖት መሪ ሃይማኖቱ ላይ የተሻልክ ሰው መሆን አለብህ። ሃይማኖት እዚህ ባህል ውስጥ አለ ማለት ነው። ይሄን ሲማይ ባህል ሃይማኖትንም ይዞ ይሄዳል። ይሄን ሰላባ ላይ ይሄን ሲና ረጅም ጊዜ በዚህ ሁኔታ መጥቷል። ይሄ ባህል አንዱ በሃይማኖት አይለይህም፣ ሁለተኛ ብሔር አይለይህም። በሀላባ ውስጥ ሀላባነት የሚለው ራሱ ዴፊኒሽን ያስፈልገዋል ይባላል። አንዳንድ ጊዜ ሀላባ ለመባል ምን መሆናል? ምን ሰው ነው ሰው ሀላባ የሚባለው? የሀላባ ብሔር አባል ለመሆን ዴፊኒሽን ያስፈልገዋል። እስከዛ ድረስ ምን ደርሰው ለምን በሀላባ ላይ እከሌ ሀላባ ነው እከሌ ሀላባ ነው አይባልም። በባል ነውር ነው። በሀላባ ራሱ በጣም የተወገዙ ናቸው። ሀላባ ለመሆን ሀላባ መኖር በቂ ነው። በቃ ሀላባ የኖረ ሀላባ ነው። ለሀላባነት ሀላባ ነው ብሎ መቀበል፣ በሀላባነት ዳኝነት መዳኛት፣ በሴራ መዳኛት፣ በሴራ ማመን ብቻ ነው የሚያስፈልገው። ሀላባነትን በደም የሚተላለፍ አይደለም። እስከዛ ድረስ ነው ሀላባ የሚታመነው። ሀላባነት ይሄ ነው። መቻቻል፣ አብሮነት፣ እርስ በርስ መደጋገፍ፣ መተባበር የሀላባ ብሔር አንዱ መገለጫ ነው። ይህም ሊሆን የቻለው በሀላባ ብሔረሰብ ዘንድ ሚሻላ የሚባል ባህላዊ እሴት አለ። በዚህ እሴት የተቸገሩ ወገኖች የሚረዱበት፣ የተቸገሩ ወገኖች ሲረዱ ምንም አይነት የቋንቋ የብሔር ልዩነት ሳይኖር የሰው ልጆች ብቻ በመሆናቸው ችግር ስለገጠማቸው ብቻ ችግራቸው የሚፈታበት ትልቅ ባህላዊ እሴት ነው። የተቸገረ ሰው ለአካባቢው መሪ ችግሩን በሚያሳውቅበት ሰዓት አካባቢ ላይ ያሉ ሰዎችን ሰብሰብ በማድረግ ይህ ሰው ከችግር እንዲወጣ ይደረጋል ማለት ነው። እንግዲህ ያው ከችግር የሚወጣበት መንገድ ወይ በአይነት ሊሆን ይችላል፣ ወይ በገንዘብ ሊሆን ይችላል። በአስቸኳይ ከችግር እንዲወጣ ይደረጋል። ድህነት እንኳን የሚያሰቃየው ከሆነ በአንድ ጀንበር ይህ ሰው ሀብታም እንዲሆን የሚደረግበትና ከችግሩ እንዲወጣ የሚደረግበት ሁኔታ ነው ያለው። ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ነበር ያም ቢተባበር የት ይደረስ ነበር። ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር የት ይደረስ ነበር። ያለው ፍቅር፣ ያለው ሰላም፣ ያለው መከባበር፣ እርስ በርስ ያለው መዋደድ ኢቭን ከሌላ ሀገር እንኳን ሰው ቢመጣ ከሌላ ሀገር እንደመጣ እንኳን እንዲሰማው የማያደርግ ማህበረሰብ ነው ያለን። ሀላባ ላይ ማንም ሰው እስከፈለገበት ሰዓት ቢንቀሳቀስ የፈለገውን ስራ ቢሰራ የፈለገውን እምነት ቢከተል ማንም ምንም የማይናገርበት የፍቅር ከተማ ናት። ህዝቡ ያለው እርስ በርስ ያለው ማህበራዊ መስተጋብር በበዓላት በሃይማኖት ቀናቶች ላይ እንዲሁም በማህበራዊ ሁኔታው ላይ ሁሉም ተያይዞ ሙስሊም ክርስቲያን ሳይባል አንድ ላይ የሚኖርበት የፍቅር ከተማ ናት። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ትላንት በሀላባ ማህበረሰብ ውስጥ መስጊዶች በብዛት ነበሩ። መስጊዶች አሉ። ሀላባ ላይ ቤተክርስቲያን አልነበረም።
ግን ክርስቲያን እምነት ተከታዮች አላባ ውስጥ ነበሩ። በቁጥር አነስተኛ ናቸው። በዛ ሰዓት አባቶቻችን ምንድን ነው ያደረጉት? ለእኛ መስጊድ አለ ሃይማኖታችን ልናከብርበት፣ ለእነሱ ግን የላቸውም። ስለዚህ ያስፈልጋቸዋል። ቦታ ተመረጠ፣ ቦታ ሊሰጥ ይገባል ተባለ፣ ተመካከረ፣ ቦታ ተወሰነ፣ ቦታ ተሰጠ። ከዛ በኋላስ እነዚህ ሰዎች ብቻቸውን ይህን መስራት አይችሉም፣ በጋራ መስራት አለብን ተባለ። ባህር ዛፍ የተቆረጠው ከሙስሊሙ ነው። የተለያዩ ነገሮች ወጣ። ሙስሊሙም ክርስቲያኑም ቤተክርስቲያን ሰራ። ሙስሊሙ ማህበረሰብ ለዛ ቤተክርስቲያን አሚን ሃይማኖቱ አይደለም ሌላ ነገር የለውም። ግን አብሮ ላለ ሰው አብሮ ለኖረ ለጎደኛ የሃይማኖት እምነት ቦታ እንደሚያስፈልገው አላባ ያምናል። ይሄን ስለሚያምን ቤተክርስቲያን ሰራ። ከዛ በኋላ በሃይማኖት አንተ ጥላ ስር ስትመጣ በጋራ ትወያይበታለህ። በአላባ ሴራ ወገቴ የምትቀመጥበት የሴራ ዳኝነት ስለ ስርዓት የሚፈጸምበት ጥላ ስር ነው። እዛ ጥላ ስር ክርስቲያኑም ሙስሊሙም አብሮ ይቀመጣል። ለሃይማኖት ጉዳይ ከሆነ አንተም ቤተክርስቲያን መስጊድ እንገባለን፣ ሃይማኖትን ፈጽመህ ትመጣለህ፣ እንገናኛለን። በማህበራዊ ህይወት ላይ በአላባ በድር አንድ ነው፣ በተለያየ ነገር አንድ ነው። ሃይማኖት አላባ ላይ ይሄ ሴራ በዓሉ ሴራው ባህላዊ ዳኝነት ስርዓቱ ሴራ ተብሎ ይጠራል። ያ ሴራችን ይህን እንድንቻቻል አብረ እንድንኖር በፍቅር አብረ እንድትኖር ያስገድዳል ማለት ነው። ስለዚህ ለረጅም ሰዓት በዚህ ሁኔታ አላባ ህብረተሰብ አንዱ የመቻቻሉ ምንጭ፣ የአንድነቱ ምንጭ፣ የፍቅሩ ምንጭ የሚባለው አንዱ ባህል ነው። ስለዚህ ይህን ባህል ሁላችንም እናምንበታለን። በዛ ባህል እየተዳደርን መተን ዛሬ ደርሰናል። በአብሮ መኖር ቅኝት ውስጥ ሀገርን በጋራ በመገንባት መስመር ላይ ከትናንት አስተዳደግ የመነጨ ከባህል ከእሴትና ከሰውነት የሚቀዳ እውነተኛ የመዋደድ ቀለም ማሳያ ናት አላባ። ኑር መስጊድ አላባ ላይ ሲሰራ ትልቅ የክርስትና እምነት ተከታዮች ቁልቶ ያሉት ትልልቅ ሰዎች በእኛ እድሜ የሚናቃቸው ሰዎች መስጊድ ግቢ መስጊድ ሲሰራ ከአላባ ሺዎች ጋር ዞሮ መስጊድን ይጎበኙ ነበር። የተሰራ ነገር አስተያየት ይሰጡ ነበር። በሲሚንቶ ላይ ያነሰ ነገር ያቀርቡ ነበር። እከሌ ይሄን ያህል በሬ ሰጣ፣ እከሌ ይሄን ሺህ ብር ሰጠ ተብሎ ይነገር ነበር። የክርስቲያን አባት መሪዎች ናቸው፣ ክርስቲያን ሃይማኖት ተከታዮች ናቸው። ይሄን መስጊድም ሲሰራ ያኔ ቤተክርስቲያን ስለተሰራ መስጊድ ሲሰራ ክርስቲያኑም አብሮ ነው እዚህ ጋር ሰራው። ይሄንን ያስተማረው ምንድነው? ለምንድነው ይሄ የተደረገው ስትል ባህል ያዘዘ ነገር ነው። ከባህል ነው የሚመነጨው። ያንተ ባህል አብሮ መኖርን፣ አብሮ መብላትን፣ አብሮ መተባበርን፣ አንድነትን እየሰበከ አንድነትን እያስተማረ የመጣው እየተማረ የመጣ ማህበረሰብ ነው። ሌላው ደግሞ እያንዳንዱ የሃይማኖት ተቋማት የሚሰብኩት ስለ ሰላም አለ። እያንዳንዱ የሃይማኖት ተቋማት ስለ ሰላም ይሰብካሉ። ሙስሊሙም ስለ ሰላም ይሰብካል፣ ኦርቶዶክሱም፣ ፕሮቴስታንቱም ሌላውም እንደዚህ ስለ ሰላም ይሰብካል። እነዛ ተቻችሎ ተፋቅሮ የመኖራቸው ሚስጥር ሀላባ ላይ አሁን ላለው ሰላም ትልቁን አስተዋጽኦ አድርጓል ማለት ነው። ስለዚህ ሰላም ዝም ብሎ የሚመጣ ሳይሆን ይሄ ማህበረሰብ ከራሱ ልጆቹን በአስተዳደግ እንደዚህ አድርጎ ሲያበቃው አላባን ሰላም ውብ ተመራጭ እንድትሆነ ከየአካባቢው ማይግሬት እያደረጉ አላባ ላይ ይዘምታሉ። ይሄ ትልቁ ዋናው የመጀመሪያው መሰረት ሰው አንድ አካባቢ ላይ መጥቶ ሀብቱን ኢንቨስት እንዲያደርግ የመጀመሪያው የሚጠይቀው እንዴት ነው አካባቢው ሰላም ነው ወይ ብሎ ነው። አላባን እንደምታያት የተለያዩ ብሔር ብሔረሰቦች፣ የተለያዩ እምነቶች ሀላባን የሚገልጹ ሰላማዊ እሴቷን እያወሩ እየኖሩ ነው። ስለዚህ ይህ የመጣው ከምንም አይደለም። አንዱ ከአስተዳደግ ከቤተሰብ ነው። ሁለተኛው ደግሞ ያ ቤተሰብ ያደገበት የራሱ የሆነ ሃይማኖት አለ፣ ባህል አለ። ስለዚህ ሀላባ መስላ ለሌሎች ሞዴል እስክትሆን ድረስ በሰላሟ እያንዳንዱ ሚዲያ ብትገባ እያንዳንዱ አካባቢዎች ላይ ስትገባ ልክ ሲያየ የሀላባ ልጅ መሆንን ስትነግረው እዛ አካባቢ ላይ መኖር ፈልጋለሁ፣ እዛ አካባቢ ላይ እንደዚህ ኢንቨስት ማድረግ ፈልጋለሁ ብሎ መጀመሪያ የሚያወራላት ስለ ሀላባ ሰላም ነው፣ ስለ ማህበረሰቡ፣ ስለ ሰው ፍቅርነት ነው የሚያወራት። በጥምቀት ታቦታት ሲሸኙ ጎዳናን ከማቅናት ጀምሮ ካናታቸው ላይ ቆባቸውን አድርገው በጀለቢያቸው አምረው ክብርና ስርዓቱን የሚያቀላጥፉ ታቦታቱን በክብር የሚሸኙ ብዙ ሙስሊሞች አሉ አላባ። ዘንድሮ ዓመት ላይ የጥምቀት በዓል ሲከበር ሙስሊሙ ወጥቶ ወጣቶች ቦታ አጽድተው
ሃይማኖት አባቶች መንገድ ላይ ወጥቶ ተቀብሎ ውሃ አዘጋጅቶ ሰጥቶ እንኳን አደረሳችሁ ብሎ ይሄ የትም አካባቢ ላይ ይሄ ለሚዲያ ለምናምን ለፖለቲካ ሰው እውነተኛ የሆነ ውስጣዊ የሆነ ከውስጥ የመነጫ አብሮነትና መቻቻል ያለው በጥምቀት በዓል ያየነው ነው። ጥምቀተ ባህር ላይ እዛ ላይ የታየው የሙስሊም አባቶች የሙስሊም ወጣቶች እኛ ከባህረ ጥምቀቱ ተነስተን እዛ ድረስ መስጊዱ ድረስ እስክንደርስ ድረስ በሙሉ ወንበር ይዘው ቁጭ ብለው እንኳን አደረሳችሁ እንኳን ለዚህ አበቃችሁ በሚል እጅግ ሰላማዊ በሆነ መልኩ የተከናወነበት ትልቁ ተግባር ወጣቱ ውሃ ይዞ የተቀበለን። ስለዚህ እነዚህ ነገሮች እየዳበሩ እየጎለበቱ የሚሄዱበትና ሌላ አስተምሮት ሌላ አስተሳሰብ ያላቸውን ሰዎች ወደ ጎን እያወጣ የኛ አንድነት እየጠነከረ የሄደበትን አንግል በስፋት ያየንበት ጊዜዎች ናቸው። ፍጹም ሰላማዊ በሆነ መንገድ እናከብራለን ከናንተ ጋር ብለው አስበው ከጥምቀተ ባህር ድረስ አንስተውን እስከ አደባባዩ እስከ መስጊዱ እስካለበት ቦታ አድርሰውን ሸኝተውናል። ይሄን ማንም የሚከደው ሀቅ አይደለም። እኔ ደግሞ ያን ቀን የተደሰትኩትን ያህል በቃ በህይወቴ ተደስቼ አላውቅም። አስተባባሪም ስለነበርኩ በሰዓቱ በቃ እጅግ በጣም ትልቅ ደስታ ነበር። ባለፈው ያከበርነው ትልቁ የጥምቀት በዓል አለ። ይህ የጥምቀት በዓል ፍጹም ሰላማዊ ሆኖ ያለቀው እኔ ደስ ብሎኛል በጣም እንደ ሀላባ ወጣት በጣም ደስ ብሎኛል። ስለዚህ ከዚህ በፊት ሰዎች የሆነ ነገር አንስተው ሰላሟን ለማወቅ የሚፈጥሩ ሰዎች አሉ። ነገር ግን ይህ የሃይማኖቶች የሰላም መስበክ የሃይማኖቶች ወጣቶችን ወደ ሰላም እንዲዘምቱ ያደረጉት ትልቅ የማህበረሰቡ ሰዎች መጀመሪያ ላይ አይምሯቸው ላይ ሰሩ ሰላም እንደዚህ ነው ብሎ ከዛው ተቻችሎ ተከባብሮ የሚኖርን ህዝብ ፍጹም ሰላማዊ በሆነ መልኩ የጥምቀት በዓል አርጓል። የሙስሊም ረመዳን በመጣበት ወቅት ላይ በተለይ ጎዳና ላይ አፍጥር በተደረገበት ሰዓት ላይ የክርስቲያን ወጣቶች የኦርቶዶክስ ወጣቶች ወጥቶ ቦታውን በማዘጋጃት መስተንግዶ በማድረግ አካባቢውን ጸጥታ በመጠበቅ ብቻም ሰው ገንዘብ በማዋጣት ለምሳሌ ከተማ ውስጥ ያሉ ብዙ ባለሀብት አለ። ከተማ ውስጥ ለየትኛው ጉዳይ ገንዘብ ሲሰባሰብ በሃይማኖት ወይም ተለይቷል። ለአፍጥር ፕሮግራም የከተማ ባለሀብቶች ገንዘብ ሲሰጡ የሙስሊም የክርስቲያን ተብሎ አይደለም ገንዘብ የተሰባሰቡ ሙስሊም ባልሆኑት በጣም በርካታ ገንዘብ ሰጥተዋል። ወጥቶ ቁጭ ላይ ፊት ለፊታችን ኦርቶዶክስ ተቋም እንደ ተቋም ደግሞ ገንዘብ እስከ 10,000 ብር በቡድን ተደራጅተው መጥቶ የሰጡበት ሁኔታ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم ይሄ ቅርብ ጊዜ ታሪክ እንኳን ስናይ አፍጥር ፕሮግራም ነበር። አፍጥር ፕሮግራም ኮሚቴዎች አሉ። ከኮሚቴዎቹ ውስጥ ክርስቲያን አለበት። አምናም ክርስቲያን ነበረበት የኮሚቴዎቹ አባላት ውስጥ። አስበህ አቅደህ ያረከው ነገር አይደለም። ክርስቲያንና ሙስሊም እናርግ ብለህ ያቀድከው ነገር አይደለም። ማህበራዊ ህይወት አንድ ነው። ይሄን ነገር ለመሰብሰብ ይሄን ነገር ለመስራት የግድ ሃይማኖት አያስፈልግም የሚል እስከዛ ድረስ አሁን ክርስቲያን ልጆች አሉ እዚህ ውስጥ ኮሚቴ ውስጥ እኛ አይደለም ማንም አይደለም ያዘጋጀው ኮሚቴዎች ራሳቸው ተሰብስበው የሰሩት እዛ ውስጥ አምናስና ክርስቲያን አለበት። ዘንድሮም ክርስቲያን ወንድሞች አሉበት እዛ ውስጥ ላይ በኮሚቴ ደረጃ ገንዘብ የሚሰበስብ አለ። በግል ደረጃ ክርስቲያኑ ሙስሊሙ ለአፍጥር ፕሮግራም አዋጥተዋል በግለሰብ ደረጃዎች። ከዛ ውጪ በሃይማኖት ተቋም ደረጃ ጭምር የሃይማኖት መሪዎች ለአፍጥር ፕሮግራም ይገዛ ብለው ብር የሚሰጡበት بابات مرقات እለቱ ደምቆ
በእናት ፈገግታ ቤቱ ሞቆ በሕፃናት ለሳ ውብ ጨዋታ ልዩ ነው ቀኑ ዒድ ነው ደስታ። በኢድ ሰላት ወቅት የመስገጃ ቦታን የሚያጸዱ፣ ቤተ ክርስቲያን ተሰርቶ ሲመረቅ በሬ የሚያርዱ፣ ሰው የሚለው ቃል የሚገልጻቸው ብዙ ሰዎች ያሉባት ናት ሀላባ። በረመዳኑ ጊዜ በኢፍጥር ፕሮግራም ጊዜ እኛም በመገኘት የተለያዩ ነገሮችን ድጋፍ በማድረግ በመወያየት ቦታው ላይ በመገኘት እነዚህ ነገሮች ሁሉ በማድረግ የነበረን ነገር ቁርኝታችን ድሮ አባቶቻችን ሲያደርጉ የነበረው እያጠናከር እያጎለበትን የመጣንበት በኢድ ቦታ ላይ እንዲሁ በመገኘት ኢድ ከመከበሩ በፊት እዛ ቦታ ላይ በማጽዳት ድንኳን በመትከል የተለያዩ ነገሮችን በማድረግ ትልቅ ለውጦችን ትልልቅ እንትኖችን እያመጣና ለሌላውም ተምሳሌት እየሆን ያለንበት ጊዜ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ። በእስልምና እምነት ተከታዮች ዘንድ ትልቅ የምንለው በዓላችን ነው። ኢድን እንግዲህ የምናከብረው ያው ጠዋት ወደ ሰላት መስገጃ ቦታ ተክቢራ እያለ ሁሉም ሰው ይሄዳል። እኛም ልጆችን አጣጥበን አዲስ ልብስ ካለ አልብሰን ከሌለም የነበረውንም አጥበን አልብሰን ደስ በሚል ድባብ ወደ መስገጃ ቦታ እንሄዳለን። ሁሉም ሰው በተክቢራ ወደዛ እናመራለን። ሰላታችንን ሰግደን ወደ ቤት እንመለስና ከጎረቤት ጋር ከዘመድ ጋር ያለውን ነገር በጋራ እናከብራለን። ደስ በሚል ድባብ እናከብራለን ማለት ነው። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። የረመዳን ወር የመተሳሰብ የመተዛዘን አንዱ ለአንዱ የሚያዝንበት የመደጋገፍ የአብሮነት እሴት በእጅጉ የሚንጸባረቅበት ወር ስለነበረ ይህ ደግሞ አንደኛ እምነቱም የሚያዝነው፣ ሁለተኛ ደግሞ እንደ ሀገር ለመቀጠልም የሀገር አንድነትን ለማምጣትም በጣም ወሳኝ በመሆኑ ሙስሊሙ ማህበረሰብ በረመዳን ወር ተከበራቸው የነበሩ መልካም ስራዎችን በጥሩ ሁኔታ እየሰራ እንዲቀጥል አሳስባለሁ። ሌላው ሁላችንም ዛሬም መስገድ የቻልነውም ከዚህ በኋላም መኖር የምንችለውም አንድነታችንም ተጠብቆ ሊኖር የሚችለው ሰላም ሲኖር ነው። የሰላም ዋጋ እንዲሁ ተተምኖ የሚታወቅ አይደለም። ሰላም ሲኖር ነው ሁሉም ነገር ማድረግ የሚቻለውና ለሰላም ሲባል መከፈል ያለበት ሁሉ ዋጋ መከፈል አለበት። እንደሚታወቀው በአሁኑ ሰዓት ሰላምን ለማደፍረስ ሰላምን ለማበላሻት የሚሰሩ ብዙ አካላት አሉ። እነዚህ አካላት ለህዝቡ ጥቅም አይደሉም። ያው ብዙ ጊዜ ለብሔር ቆም ያለው ለሃይማኖት መብት ቆም ያለው እያሉ የሚሰብኩ ግን የራሳቸው የግል ፍላጎት ያላቸው አካላት ናቸው ማለት ነው። ስለዚህ ሁሉም ማህበረሰብ በእነዚህ አካላት ሳይደለል ለሰላሙ ዘብ መቆም አለበትና ሰላም ሲባል ሰላምን ሊያመጣ የሚችለው የጸጥታ አካሉ ወይም ሌላው የፍትህ አካሉ ብቻ ሳይሆን ሰላም ማምጣት የምንችለው እኛው ራሳችን ነን ማለት ነው። እኛ ራሳችን ሰላም ስንሆን ለሌላው ሰላም ስናስብ ውስጣችን ሰላም ሲሆን እንደ ሀገር ሰላም እናመጣለን፣ ሰላም እንሆናለን ማለት ነው። ይህ ሲባል ሁሉም ሰው ለሰላም ዋጋ ይሰጣል፣ ለሰላም ትኩረት ይሰጣል ሳይሆን በውስጣችን ሆነው ሰላማችንን ሊያደፈርሱ የሚችሉ አካላትን
ለጸጥታ አካላትም እያጋለጥን ሰላማችን እንጠብቅላለው። ሙስሊሙም ክርስቲያኑም ፕሮቴስታንቱም በአንድነት ተፋቅሮ ተስማምቶ ተግባብቶ ተዋዶ በሰላም እንዲኖር ሰላም ለኢባዳ ለሰላትም ዋና መሰረት ነው። ኢድ የሚኖረው ሰላም ሲኖር ነው። መስገድ የሚኖረውም ሰላም ሲኖር ነው። ስለዚህ በሰላም ላይ ትልቁን ድርሻ እንዲይዝ ሙስሊምና የሙስሊሙ ማህበረሰብ ትልቁ ጥሪ ይሆናል። ይህ የኢድ ቀን የደስታ የአማን የሰላም ቀን ስለሆነ ማለት ነው። تقبل الله منا ومنكم عيد مبارك علينا وعليكم በረመዳን ውስጥ አብሮ ለምሳሌ እኛ ጓደኞቻችን አብዛኞቹ ኦርቶዶክስ ናቸው፣ ግን ከኛ እኩል ይስማሉ። አፍጥር ሳሲያዝ ከኛ እኩል ሾርባ ይጠጣሉ፣ አሳምቡሳ ለመብላት ይመጣሉ። ረመዳን ሲመጣ ሾርባ ለመጠጣት አሳምቡሳ ለመብላት ምንናፍቅበት ወር ነው። ሲወጣ ሙስሊም ወንድሞቻችን እንደሚያዝኑት ሁሉ እኛም እናዝናለን። ያቺ ግርግር ያቺ እንትኗ ለቀኑ ሙሉ እንትን ተብሎ የምትዋልበት እንትን ልክ 12 ሰዓት ሲሆን ደግሞ እንደ አፍጣሪ እኛም ተሯርጠን ከጿሚ እኩል ገብተን ሾርባ ለምንጠጣበት እየተጋፋን ገብተን ምንጠጣበት እንትን። ስለዚህ ጓደኝነት ብታይ አብሮነት ብታይ በጉርብትና በተለያየ ነገር አላባስ ምንም አይነት የሃይማኖት ልዩነት የብሔር ልዩነት ሳይኖር አብሮ ተቻችሎ ተካብሮ በፍቅር የሚኖርበት ከተማ እየተነበር ሀላባ ቁሊቶ ነው። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ ያው ዛሬ አሁን በዚህ ሰዓትም በኔ ቤት ተገኝተን ከወዳጅ ዘመድ ጋር ከጓደኛ ጋር ሆነን ኢድ እያሳለፈን ያለ ነው። እንደምታውቁት ልጆቼ፣ ባለቤቴ፣ እናቴ፣ እህቶቼ፣ አጠቃላይ ጓደኞቼ፣ ወዳጅ ዘመዶቼ ተገኝተው ኢድን እያከበርን ያለ ነው። አጋጣሚ ሆኖ ደግሞ እዚህ ቤትም የሃይማኖት አጥር ሳይገድብ ሁሉም በጋራ እያሳለፈ ያለበት ሁኔታ ነው ያለው። አሁን እዚህ ቤት ያሉ ሰዎች አጋጣሚ ሆነ የፕሮቴስታንት እምነት ተከታዮች አሉ፣ የኦርቶዶክስ እምነት ተከታዮችም አሉ፣ የእስልምና እምነት ተከታዮች አለን ማለት ነው። ስለዚህ ሁሉም ቦታ ብንሄድ ሀላባ ላይ ተመሳሳይ ነገሮች ናቸው ያሉት። عيد مبارك عيد مبارك عيد مبارك عيد مبارك ብቻህን ከምታከብረው በበለጠ ከነሱ ጋር አብረህ ማክበር ከዘመድ ጋር ከተቸገሩት ጋር አብረህ ማክበር ደግሞ የበለጠ ሌላ ደስታ ይሰጣል እና በዚህ መልኩ ነው እኛ የምናሳልፈው። ሀላባ ላይ ደግሞ የተለየ የሚያደርገው ነገር በተለይ ከእምነት ከሌሎች እምነት ጋር ያለው ትስስር በጣም የጠበቀ ነው። ማለት ያው የየራስ እምነት እንዳለ ሆኖ ግን የአንዱን ደስታ ሌላ የሚካፈለው ነገር ሌሎች አካባቢ ላይ ከምታየው በበለጠ ጎቶ ሀላባ ላይ ይታያል። በአንድ ቤት ውስጥ ለምሳሌ እኛ ቤት ፕሮቴስታንት እምነት ተከታዮች አሉ፣ የኦርቶዶክስ እምነት ተከታዮች አሉ። እንዳጋጣሚ ዛሬ የሁለቱም እምነቶችም አሉና ይሄ ከሌ እምነት ነው ምናምን የምንለው ነገር የለም። በቃ ደስታ ነው፣ ኢድ ደስታ ነው በራሱና ሁሉም ሰው ተሰብስቦ ነው። ከሌ ሙስሊም ስለሆነች እንደዚህ የምንለው ነገር የለም። ይመጣሉ፣ እነሱም አንድ ላይ ሆነን የምናሳልፈው። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። ሁሌም በረመዳን ኢድ አልፈጥር ሲፈታም ሁሌ መተን የመጠያየቅና የመቻቻል በዓልን ሁሌ ከቤተሰብ ጋር እያደረግ ነው የምንገኘው። ስለዚህ እኔ እስተማውቀው ድረስ ሀላባ ላይ በየትኛውም መልኩ የሃይማኖት መቻቻል የሃይማኖት መከባበር ነው ሀላባ ላይ የምናየው ማለት ነው። እኔ እዚህ ሆኜ እስተማይ ድረስ ምንም አይነት በሃይማኖት በኩል የተነሳ ችግርም ቢኖር እንኳን ማህበረሰቡ በተለያየ መልኩ የሚፈታበት ሂደት ነው ያለው። ስለዚህ ቤተሰብን ልዘይር ወይም ልጠይቅ ነው የመጣሁት ለዚህ ለኢድ አልፈጥር ባህል ደስ በሚለው ሁኔታ ተከብሮ ውለዋል። አሁንም ደግሞ ቤተሰባችን ቤተሰብ ልንጠይቅ እዚህ መተን በዓሉን እየተካፈልን ነው። ደስ በሚገርም ሁኔታ አጠቃላይ ሁሉ እምነት ተከታዮች በተገኘበት እኛም ተገኝተናል። በዓሉን እኛም ደስተኞች ሆነን ሌላ እምነት ተከታዮችም ደስተኞች ሆኖ በፍቅር በመቻቻል ቀኑ ሙሉ በሰላም ውለዋል።
ይህንን ደግሞ ማስቀጠል አብሮነትን ማስቀጠል በጣም ስለሚያስፈልግ ለዚህም ትኩረት ሰጥቶ መስራት ወሳኝ ነው። ሌሎች አካባቢዎች ላይ የሚከሰቱ ችግሮች እንዳይዛመቱ ጊዜው የግሎባላይዜሽን ነው። በቴክኖሎጂ አንድ መንደር ሆነናልና ህዝቡ ለዚህ ነቅቶ ይህ ችግር እንዳይፈጠር ሁል ጊዜ መስራት አለበት የሚል ሐሳብ አለ። ከቀደሙት አባቶቻችን የወረስናቸው ከሀላባ ሴራ የተቀዱ የእኩልነት፣ የፍትሃዊነት፣ የመልካምነት እሴቶች በዚህኛውም ትውልድ የበለጠ እያሸበረቁ፣ የበለጠ እየደመቁ፣ የበለጠ እየደረጁ ግዙፍ ዋርካ ሆነው መቀጠላቸው የማይለወጥ ሀቅ ነው። እኔ እንደ አንድ ወጣት ሀላባ ሰላሟ ተጠብቆ ነገ በሀገር ብቻ አይደለም እንደ ዓለም አቀፍ ስለ ሰላም የምትሰብክ ስለ ሰላም የምታወራ ሀገር ሆና እንድትቀጥል ትልቁ ምኞቴ ነው። ያው እኛ ወጣቶችም ደግሞ ከዚህ በኋላ ከአባቶቻችን የተቀበልነውን ይህንን እሴት አንድ ላይ ማስቀጠል የመያያዝ ስራ ስለሆነ ፍቅርን ማስቀጠል የምንችለው አንድነታችንን ማስቀጠል የምንችለው አሁን ላይ ያለን ወጣቶች ነን። ለሚቀጥለውም ትውልድ ማሳለፍ የምንችለው እኛ ስለሆነ ከአባቶቻችን የተረከብነውን አንድ ላይ የመሆን የመተሳሰብን የመቻቻልን ባህላችንን ወጣቶችም ከዚህ በኋላ ማስቀጠል መቻል እንዳለብን ይሰማኛል። ግን ይሄን ነገር ለማጥፋት የአብሮነት አንድነታችንን ለማጥፋት በተለያየ መልክ የሚንቀሳቀሱ ኃይሎች ከዚህ ድርጊታቸውን መቆጠብ መቻል አለባቸው። የሌለ ሚዲያ ላይ የሚያደርጉ ሰዎች ከዚህ ድርጊታቸውን መቀጠል አለባቸው። ሀላባ ትላንትም ሰላም ነበረች፣ ዛሬም ሰላም ነች፣ ነገም ሰላም ሆና ትቀጥላለች። አብሮነታችን፣ ሰላማችን፣ ፍቅራችን ነገም ተጠናክሮ ይቀጥላል። ሃይማኖት እንደማጣላ በሀላባ ላይ ይታመናል፣ ሌላ ችግር ከሌለበት በስተቀር ሃይማኖት ሌላም ጋር ቢሆን እኔ በሃይማኖት ይጣላሉ የሚል እምነት የለኝም። ሃይማኖቱን ሽፋን አድርጎ ፖለቲካል አመለካከቱን የተለያየ ግል ፍላጎቱን ሃይማኖትን መሰረት አድርጎ ሃይማኖትን ሽፋን አድርጎ ሊጣላ ችግር ሊፈጥር የሚፈልጉ ሰዎች አሉ። እንደ ሀላባ ግን አይፈቀድላቸውም። የሚሞክሩ ሊኖሩ ይችላሉ፣ የሚሞክሩ አሉ። ቢሞክሩ ህዝቡ አይፈቅድላቸውም። ብዙሃኑ ያልፈቀደ ነገር ጥቂቶቹ መፈጸም አይችሉም። ቢፈጽሙ እንኳን ይያዛሉ። የጥቂት አስተሳሰብ ስለሆነ የብዙሃኑ አስተሳሰብ ስላልሆነ በሀላባ በባህል ደረጃ አሁንም ማደግ አለበት፣ መበልጸግ አለበት፣ መጠበቅም ያለበት ይሄንን ባህላችን ነው የሚል በህብረተሰቡ ዘንድ እምነቱ አለ። በሃይማኖት መሪዎች ዘንድ እምነቱ አለ። በጎሳ መሪዎች፣ በሀገር ሽማግሌዎች፣ በኢማሞች፣ በገራዶች ዘንድ ይሄ እምነት አለ። ይሄንን ጠብቀን መሄድ አለብን። አንድነታችን ሃይማኖት ማናችንም አያጣለን። ሃይማኖት ማናችንም አይለያየንም። ይሄን ሰላም ያረጋ ባህል፣ ይሄን አንድነት የመጣ ባህል፣ አንድነትን እንዲጠብቅ ያረጋ ባህል፣ ይሄን በእውነት የሚፈርደውን ባህል፣ ይሄንን ባህል ለመጠበቅ መሰራት ያለባቸው ስራዎች እየተሰሩ ያሉ ስራዎች አሉ። የሴራ በዓል ሀላባን ተሻግሮ በሐዋሳ ደምቆ በአዲስ አበባ ጎምርቶ ባህር ተሻግሮ ደግሞ በዱባይና በሳውዲ እንዲሁም በደቡብ አፍሪካ ጭምር የሚከበር የሀላባን ውሃ የቀመሱ በሀላባ ፍቅር የተጠመቁ የሀላባ የመዋደድ ቅን የገባቸው ሁሉ በየሄዱበት የሚያከብሩት ነው የሀላባ ሴራ።
አይደለም እዚህ ጋር በዩኔስኮ ተመዝግቦ በዓለም ደረጃ መታወቅ አለበት፣ ለዓለም ማህበረሰብ አገልግሎት ማስጣት አለበት የሚል እምነት አለ። ለዚህ ስራ ደግሞ የተለያዩ ስራዎች እየተሰሩ ነው ያሉት። ከቅርስ ባለስልጣን ጋር ተነጋግረን ጠይቀን ከቅርስ ባለስልጣን ጋር የመጀመሪያ ስልጠናዎች ሰጥተዋል መጥተዋል አባላት ዩኔስኮ ይሄን ስራ ለመስራት። ስለዚህ የተለያዩ ኮሚቴዎች ተዋቅረዋል። ቅርስ ባለስልጣን ጋር ተባብረን በዩኔስኮ ደረጃ ለማስመዝገብ እየተሰሩ ያሉ ስራዎች አሉ። ለዚህ ስራ ሁሉም ህብረተሰብ ክፍል ተባባሪ መሆን አለበት። ወጣቱም፣ ሴቱም፣ የሃይማኖት መሪዎች፣ የእምነት ተቋማትን በሙሉ ተባባሪ መሆን አለባቸው። በዚህ ልክ ይሄን መልእክት አስተላልፋለሁ። ይሄ ባህል እንዳይጠፋ እንዳይበረዝ ወጣቱ ክፍል ትልቁ ሚና አለው። ምሁራን ትልቅ ሚና አላቸው። እንዲጠና የተለያዩ ጥናቶች እየተሰሩ ነው። እንዲጠና ተጠንቶ ደግሞ ህዝቡ እንዲጠቀመው ዛሬ በዘመናዊነት ስም የሚመጡ አጉል መጠፋፋት፣ አጉል መተላለቅ፣ የኔ ሃይማኖት ካልሆነ የኔ በላይ ካልሆንኩ የሚል አስተሳሰቦች ጠፍቶ እኩልነትን፣ አንድነትን የሚሰብክ ባህላዊ ስርዓት እንዲጎለብት እንዲያድግ ሁሉም ወጣቱ ክፍልም ሁሉም ክፍል የራሱ ሚና መጫወት አለበት የሚል መልእክት አለኝ። ሀላባዎች የወደዱት በሀላባዎች የተሰራውና በሀላባዎች ፍቅር የጎመራውን ሴራን የዓለም ሕዝብ ጋር ይደርስ ዘንድ የሴራ በዓልን በዩኔስኮ ለማስመዝገብ እርምጃው ተጀምሯል። እንደ ሀላባ አባቶች ኢንሻአላህ ይሳካል።